ፍልሰታ የሚለው ቃል ፈለሰ፣ ተሰደደ፣ ተገለጠ፣ መከፈት፣ መገለጥ፣ የመዝጊያ መጋረጃ ከሚለው የግዕዝ ሥርወ ቃል የተገኘ ሲሆን የእመቤታችን የቅድስት ድንግል ማርያም ትንሣኤን ያመለክታል። ፍልሰታ የሚለው ቃል ከአንድ ሀገር ወደ ሌላ ሀገር መሄድን ያመለክታል። ፍልሰታ ለማርያም ሲል ደግሞ እመቤታችን ቅድስት ድንግል ማርያም ካረፈች በኋላ ከጌቴሰማኒ ወደ ገነት መሰደዷን ማድረጓን በኋላም ስጋዋ በገነት በዕፀ ሕይወት ስር ከነበረበት መነሳቱን ለማመልከት የሚነገር ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊት ቀኖና መሰረት ከሰባቱ የአጽዋማት አዋጅ መሰረት አንደኛው ጾመ ፍልሰታ ለማርያም ነው። በመሆኑ ከሕፃናት ጀምሮ እስከ አረጋውያን የሚጾሙት ታላቅ ጾም ነው። እናታችን ቅድስት ድንግል ማርያም 3 ዓመት በእናት በአባቷ ቤት፣ 12 ዓመት በቤተ መቅደስ፣ 9 ወር በቤተ ዮሴፍ፣ 33 ዓመት ከ3 ወር ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር 15 ዓመት በወንጌላዊ በዮሐንስ ቤት ከኖረች በኋላ በ64 ዓመቷ ጥር 21 ቀን አርፋለች። ቅዱሳን ሐዋርያትም ሊቀብሯት ወደ ጌቴሰማኒ ሲወስዷት አይሁድ እርሷን ቀብረን እንደ ልጇ ተነሳች ብለው እንዳያውኩን በሚል መንፈስ በታውፋንያ መሪነት አስክሬኗን ነጥቀው ለማቃጠል ሲታገሉ መልአከ እግዚአብሔር ወርዶ የመሪውን ወደ ገነት አሳርገው ከዕፀ ሕይወት ስር አኖሯት። ቅዱሳን ሐዋርያት እመቤታችን ካረፈች ጥር 21 ቀን ጀምሮ እስከ ነሐሴ ድረስ ስለ እርሷ ከመጸለይ ባያቋርጡ ከሰው ተለይተው ሱባኤ ገብተው ጾም ጸሎት የጀመሩት ግን ነሐሴ 1 ቀን ነው። ነሐሴ 1 ቀን ጀምሮ ነው። 2 ሱባኤ እንደጾሙ ነሐሴ 14 ቀን እመቤታችን ሥጋ ተሰጥቷቸው በክብር ገንዘው በጌቴሰማኒ ቀብረዋታል። በሦስተኛው ቀን ነሐሴ 16 ቀን ከሙታን ተለይታ በመነሳት ወደ ሰማይ ማርጋለች። ይህንን ቅዱስ ኤፍሬም ተንሳ ሙታን ማርያም ድንግል ከመ ትንሣኤ ወልዳ ዘልዑል እንደ ልጇ ትንሣኤ ባለ ትንሣኤ ተነሳች በማለት መስክሯል። ኢትዮጵያዊ ቅዱስ ያሬድም በመዝሙሩ ተለአለት እምድር ወበይር ነበረት ዘምስለ ወልዳ በየማነ አብ ወመንፈስ ቅዱስ እመቤታችን ቅድስት ድንግል ማርያም ከምድር ወደ ሰማይ አረገች፣ በሰማይም ከልጇ ጋራ በአብ በመንፈስ ቅዱስ ቀኝ ተቀመጠች በማለት ወደ ሰማይ ማረጓንና በክብር መቀመጧን ተናግሯል። ይህ ከመሆኑ ከ1000 ዓመታት በፊት አባቷ ቅዱስ ዳዊት በወርቅ ልብስ ተጎናጽፋ ተሸፋፍና ንግሥቲቱ በቀኝ ተቆማለች ሲል የተናገረው ትንቢት ይህንኑ የእመቤታችንን ክብር የሚያመለክት ነበር። ታዲያ ቅዱሳን ሐዋርያት የእመቤታችንን ሥጋ ቀበሩ እንጂ ለጊዜው ትንሣኤ እርገቷን አላዩም ነበረ። የእመቤታችን ትንሣኤ ከመ ትንሣኤ ወልዳ ያሰኘው ልጇ ወዳጇ ኢየሱስ ክርስቶስ አንድ ጊዜ ሞቶ ከተነሳ በኋላ ዳግም ሞት እንደማይገዛው እርሷም እንደዚህ ሁለተኛ ስለማትሞት ነው። የተነሳችው የክብር የሕይወት ትንሣኤ ነውና። ሌሎቹ ግን ለምሳሌ አልዓዛር ሞቶ ቢነሳ ሁለተኛ ሞት ትንሣኤ ዘጉባኤ እየጠበቀ ነው። ከዓይነ ሞት የተሰወረ ሄኖክ ያረገ ኤልያስም በዓለም መጨረሻ መጥተው ሃይማኖታቸውን መስክረው በሰማዕትነት ካረፉ በኋላ ትንሣኤ ዘለክብር ይነሳሉ። ከሐዋርያት ቅዱስ ቶማስ በእመቤታችን ሥርዓተ ቀብር ላይ አልነበረምና ወንጌል መንግሥት ሲሰብክ ቆይቶ ደመና ጠቅሶ ከሀገሩ ስብከቱ ወደ ኢየሩሳሌም ሲመለስ ከሙታን ተለይታ ተነስታ ወደ ሰማይ ስታርግ በጠፈር ሰማይ ላይ ያገኛል። በዚህ ጊዜ ቀድሞ የልጇን ትንሣኤ ዛሬ ደግሞ ያንቺን ትንሣኤ ሳላይ ቀረውን ብሎ ያዘን ከደመና ይወድቅ ዘንድ ወደደ። ወፈቀደ ይደቅ እንደመናው እንዲህ እመቤታችንም አይዞ አትዘን ባልንጀሮች ሐዋርያት ያላዩትን ትንሣኤና እርገቴን አንተ አይተሃልና ደስ ይበል ብላ ለበረከት ሰበን ሰጠችው። ቅዱስ ቶማስ ትእዛዟን ተቀብሎ በክብር ከተሰናበታት በኋላ በደመና እንደተጫነ ኢየሩሳሌም ደረሰ። ከዚያ ምንም እንዳልሰማና እንዳላየ መስሎ ኧረ እመቤታችን ነገር እንደምን ሆነ ሲል ሐዋርያትን ጠየቃቸው። እነርሱም አግኝተን ቀበርናት ሲሉት አይደረግም፣ ሞት በጥር ነሐሴ መቃብር እንደምን ይሆናል አላቸው። በዚህ ጊዜ ቅዱስ ጴጥሮስ ከአሁን በፊት ክርስቶስ ተነሳ ብንልህ ተጠራጠርክን? አሁን ደግሞ እመቤታችን ሥጋ አግኝተን ቀበርን ስንልህ ደገምከውን አለው። ቀጥሎም ለማሳየት መቃብሯን ቢከፍቱ የለችም። በዚህ ጊዜ ደንግጦ ቆመ። ቶማስም ወንድሞቼ አታምኑኝ ነው እንጂ እመቤታችንስ ከሙታን ተለይታ ተነስታ ስታርግ ሻታለሁ ብሎ ለምልክት የሆናቸው ብሎ የሰጠችውን ሰበን አሳያቸው። ይኸውም የመግነዟ ጨርቅ ነው። በመልክዓ ማርያም ላይ ሰላም ለግንዘተ ሥጋኪ በእደ ሐዋርያት አርጋ በአፈ እረፍት ቅድመ ቅድው ዘአሳ በሴጡ እጹብ እመቤቴ ማርያም ሆይ ዋጋው እጅግ በሆነ
ብዙ በሆነ መዓዛው በሚጣፍጥ ሽቱ በሐዋርያት እጅ ለተገነዘው ንጹሕ ሥጋሽ ሰላምታ ይገባል የሚለውን ይህንን ለበረከት 12 ቦታ ተከፋፍለውታል። በእርሱም ሕማሙን ሲፈውሱ ኑረዋል። ከዚያ በኋላ ቅዱሳን ሐዋርያት ትንሣኤዋን ዕርገቷን ቶማስ ብቻ አይቶ እንዴት እኛ ይቀርብናል በሚል መንፈስ ተነሳስተው በዓመቱ ከነሐሴ 1 እስከ 16 ሱባኤ ገቡ። ጌታም በእመቤታችንን ይዞ ከቅዱሳን መላእክት ከቅዱሳን ሐዋርያት ጋር ወረደላቸው። ሊቃነ ካህናት በመሆኑ እርሷን መንበር አድርጎ ቅዱስ ጴጥሮስን ተራዳይ ካህን፣ ቅዱስ እስጢፋኖስን ደግሞ ሰራይ ዲያቆን አድርጎ ወተቄረበ በእደ ወልዳ እንዲል እመቤታችንን በልጇ እጅ ቆረበች። ቅዱሳን ሐዋርያትም ቆረቡ። ከዚያ በኋላ በይባቤ መላእክት ከልጇ ከወዳጇ ጋር እያዩዋት አረገች። የፍልሰታ ለማርያም ታሪክ ባጭሩ ይሄ ነው። በረከተ ፍልሰቷን ታሳድርብን። ፍልሰተ ሥጋዋ በተመለከተ የመልክዓ ማርያም ደራሲ ሰላም ለፍልሰተ ሥጋኪ ዘባትረ ብርሃን ሀበተ ተክሉ ለገነተ ጽባ በማይከለ እመቤቴ ማርያም ነው። በምስራቃዊ ተክል ገነት መካከል የብርሃን ድንኳኖች ወደ ተተከሉበት ላረገ ሥጋሽ ሰላምታ ይገባል ብሏል። በጾመ ፍልሰታ ወቅት በቤተ ክርስቲያናችን በየቀኑ በማይሌት በሰዓታትና በቅዳሴው በሚደርሰው ቃለ እግዚአብሔር ነገረ ማርያም በምልአት ይነገራል። ከተነገረው ትንቢት ከተመሰለላት ምሳሌ ጀምሮ ከጽንሰቷ እስከ ዕርገቷ ድረስ ይተረካል። ለአምላክ ማደሪያነት ስለመመረጧ፣ ንጽሕናዋ፣ ቅድስናዋ፣ ድንግልናዋ፣ ክብሯ፣ ርኅራኄዋ፣ ደግነቷ፣ አማላጅነቷ፣ ሰውን መውደድ በስፋት ይሰበካል። እመቤታችንን ከሚያወድሱ ድርሳናት መካከል በተለይ ምስጢረ ሥላሴ በምስጢረ ሥጋዌ ነገረ ድነት ከነገረ ማርያም ጋር በማዛመድ የሚያትተው ቅዳሴ ማርያም እንዲሁ ነገረ ድነት ከነገረ ማርያም ጋር አዋህዶ የሚያስገነዝበው ውዳሴ ማርያሟ በስፋት ይጸለያል፣ ይቀደሳል፣ ይተረጎማል። በሰንበታት የሚዘምሩ የቅዱስ ያሬድ መዝሙር በየዕለቱ በቅዳሴ ጊዜ የሚነበቡ የመጻሕፍት ቅዱስ ክፍሎችም እመቤታችን ቅድስት ድንግል ማርያም በእግዚአብሔር ለተዋሕዶ መመረጧን የዘላለማዊ ድንግልና ክብሯ፣ ቅድስናዋ፣ ንጽሕናዋን የሚያወሱ ናቸው። የእመቤታችን ንጽሕና የነገረ ድነት የጌታን ቤዛነት መነሻ መሠረት ነውና ቅዱስ ኤፍሬም አክሊለ ምክህነ ወጥንተ መድኃኒት ወመሠረተ ንጽሕነ መመኪያችን ዘውዳችን ጥንት መድኃኒታችን የንጽሕናችን መሠረት ያላት ለዚሁ ነው። በረከተ ትንሣኤዋን በረከተ ዕርገቷን ታሳድርብን። በዓሉን በዓለ ፍስሐ ወሐሴት ያደርግልን። ይቆየን።